ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም ኪዳነ ቃሏ ተቀበለችበት ኪዳነ ምሕረት ዕለተ ቃና ነው። እንኳን አደረሳችሁ ሁላችሁንም። እመቤቴ ማርያም ቅድስት ኪዳነ ምሕረት እቅፍ ድግፍ አርጋ ከክፉ ነገር ተጠብቃችሁ ሙስሊም ወገኖችንም ደግሞ አላችሁበት። እኔም ደህና ነኝ እግዚአብሔር ይመስገን። ቤተሰብ ሰሞኑን በጣም ቆይቻለሁ። እኔ በሄሉ ቪዲዮ ሰርቼ አላውቅም። ምክንያቱም ሄሉ ያለችበት ሁኔታ ምናምን ነገር ጥሩ ስለሆነ እራሷንም የሆነ ጥሩ ቦታ ላይ ስላየናት ያው ምንም በቃ በዚሁ ተቀጠል እግዚአብሔር መልካሙን ነገር ያድርግላት። ምክንያቱም በጣም ብዙ ያዘነች ያለቀሰች የተጎዳች ሴት ናት እና አሁን ደግሞ ያለችበት ሁኔታ ጥሩ ነው ብለን ያው ብዙም የእሷን እንትን እያነሳው መስራትም አልፈለኩም። ምክንያቱም ካለችበት ሁኔታ አንጻር ጥሩ ላይ ስላለች። አሁን ግን ሰሞኑን ያየሁት የሆነች ትንሽ ነገር ስላለ ስለሱ ማለት እመጣለሁ። ለሄለንም ያው ሄለን ጋር እንደሚደርስ አውቃለሁ ይሄ ቪዲዮ። ለሄለንም የሆነ ትንሽ ነገር እንደ ታላቅ እህት ታላቅ እንደመሆኔ ልነግራት እፈልጋለሁ። እና ቤተሰብዬ ምን መሰላችሁ፣ አሁን ሰሞኑን ያ ማን ነው የሚባለው ቀዩ ልጅ ስሙን ብዙም እንትን አልያዝኩትም፣ ግን ጠፍቶብኝ ነው አሁን። እና አሁን ያብ ከሄለን ጋራ እንግዲህ ፍቅር ጀምረዋል መሰለኝ እና ፍራንክ ሊያደርጋቸው ሴት አምጥቶ እንደዛ ሄለንን ሲያበሳጫት ከልጅቷ ጋር ሲያጣላቸው ምናምን ነገር ነበረ። ፍራንክ ነው በሱ ቤት። ግን እንደዚህ አይነት ፍራንክ ይቅር ይጣላሉ ብዬም ኮመንት አድርጌያለሁኝ። ከማየውም አንጻር ይሄ እንደዚህ አይነት ፍራንክ አያስፈልግም። ምክንያቱም ሄለን በዚህ በፍራንክ ምክንያት ብዙ ነገር ሆናለች። ብዙ ነገር የናቲን አይደለም በዛ በእንዳልክ ምክንያት ማለት ነው። በፕራንክ ሰበብ ብዙ ነገር ነው የሆነችው፣ እኛም ጭምር ማለት ነው የእውነት። ስለዚህ እንደዚህ አይነት ፕራንክ በተለይ ፍቅር ውስጥ ስትገባ ከአንድ ወንድ ጋር ጓደኝነት ስትጀምር ፍቅር ውስጥ ስትገባ እንደዚህ አይነት ፕራንክ አያስፈልግም። የእውነት በጣም አናዶኛል። ያኛው ማን ነው ስሙ? እና ደግሞ እሱን እሺ ተው ችግር የለውም። ግን ይሄ ደግሞ ያ በሚባለው አሁን ሄለንን እወድሻለሁ አፈቅርሻለሁ ብሎ የመጣው ማንኛውም ሴት እኔ አድናቂክ ነኝ ብላ የመጣችን ሴት በእንደዚህ አይነት ሙድ ሆኖ መቀበል ማለትም የአስካካ ምናምን ነገር እየሳቀ ለልጅቷ የሆነ መልካም እሺ ቦታ አለው ሁሉም ነገር አይደል እንዴ? እንትን መጣች አድናቂ ናት መቼም አይከለከልም እኮ። አታድንቂኝ ወይ ደግሞ አደንቅሃለሁ ሲባል አይቻልም ማለት አይቻልም። ግን ሁሉ ነገር ልክና ቦታ አለው። መጣች አድናቂ ናት እንደው ለሌላ ጊዜው። አሁን ያኛው በፕራንክ አልፏል። በፕራንክም አለፈ ባይባል ሄለንን የሆነ ጥርጣሬ ውስጥ እንድትገባ ያደረጋት ነገር ነው ያ ፕራንክ ማለት ነው። እና አድናቂ ናት መጣች ኮስተር ብሎ እንደ ወንድ ልጅ ማለት ነው። አጠገቡ የሚወዳት ልጅ አለች አይደል እንዴ? መታ ስትለጠፍበት ምናምን ነገር እሱም መለጣጠፍ የለበትም ነበረ። እንደዚህም ስላደረገ ሄለን ብዙ ጥያቄ ውስጧ ጭሮባት መታ ጠይቃው ያልሆነ ነገር ሁሉ እስኪናገራት ድረስ ደርሷል። ስለዚህ ማንም ሰው ሲመጣ አድናቂክ ነኝ ምናምን ነገር ብሎ ሲመጣ አመሰግናለሁ መጨበጥ ያለ ነው። እንደ ማንኛውም ሰው በትከሻ ሰላም መባባል ያለ ነው እንጂ ይሄን 3-4 ሰው ሲለጣጠፍ ይሄ ለነገር ነው ብሎ ፍቅረኛን ይዞ ሚስትን ይዞ መሸሽ ነው እንጂ እዛው ተገትሮ ከሷ ጋር ምናምን ነገር እያለ ይሄን ያህልም መሆን የለበትም። እና ሄለንን ያው ከትላንት ወደ የለቀቀችውን ቪዲዮ ትላንትና ነው ያየሁት። በጣም እንትን ስትለው ነበረ። በቃ ማመን እስከሚያቅታት ድረስ የባለፈውን የተጎዳችበትን ነገር እስከሚያስታውሳት ድረስ ነው ያ ፕራንክ ያደረሳት። እና በዚህ ያው ያንን ስላደረገ ያም ደግሞ ጓደኛ የተባለው ማለት ነው መጥቶ ይህንን ፕራንክ ስላደረጋቸው ነው ሄለንን ጥያቄ ሊፈጥርባት ሊጨርባት የቻለው። ይሄ ሲሆነኛል ይሄስ ወይ እንደገና ሌላ ስብራት ፈጥሮብኝ ይሄዳል ብላ ነው። አይፈረድባትም ካሳለፈችው አንጻር
ከሆነችው ሁኔታ አንጻር ሁላችንም አይተን ካዘንበት ሁኔታ አንጻር ልትጠይቀው ተገዳለች፣ ጠይቀዋለች። ስትጠይቀው ደግሞ እንደዚህ አይደለም ሄለን ሁሉን ነገር በችኮላ ወይ ደግሞ ሁሉን ነገር በእልህ ሁሉን ነገር ደግሞ በቁጣ አይደለም። ይመጣል ያ መጣ ለሌላ ጊዜ መጣ ተቀምጦ ሰው እኮ መጀመሪያ አብረው የሆነ ነገር የሆነ አለ አይደለ ገና እዛ ነገር ውስጥ ዲቴል ከመግባቷ በፊት ማለት ነው ቁጭ አድርጋ ብዙ በቃ የማባቢያ ነገር አለ አይደለ የሆነ ነገር ሳይሆን ማለት ነው የጥያቄን ምልክት ማቅረብ ሳይሆን በቃ የሆነ እንደዚህ ነው ወይ የሆነ በቃ የሆነ ነገር አንስታ አሁን ለወደፊት ምን ታስባለህ ምናምን ነገር አለ አይደለ ገና መግቢያ ታደርጋለች። ከዛም በኋላ አይ እኔ እኮ ፈርቼ ምናምን ነገር የሆነ በቃ አለ አይደለ የሆነ በቃ ትህትና በተሞላበት አነጋገር እንጂ እንደዚህ በመጫጫው ፍቅር አይሆንም። በመጫጫው አንድ ወንድና ሴት አይዋደድም። እንደውም መሰለቻቸት ነው የሚመጣው መጫጫው ወይ ደግሞ ጥያቄ ሲበዛ። ሁሉም ሰው ደግሞ አንድ አይነት አይደለም። አሁን እንዳልክ ጎዳት ተጨማልቆ ነው የሄደው፣ ማንም ያውቀዋል። ናቲም ቢሆን እዛ ያው ያለበትን ሁኔታ ሁላችንም አስረድቷል። ቢሆንም ሁለቱ መስማማት አልቻሉም፣ እሱም ቀርቷል አይደለ። አሁን ግን ማለት ነው ሄለን ከያብ ጋር ነው ያለችው አይደለ። ያብን ደግሞ ማለት ነው በስነ ስርዓቱ በሆነች መጀመሪያ ዲሌት አንተ እንደዚህ አድርገሃል ብላ ድግሪ መግባት ሳይሆን ወዲያው ነገር ውስጥ መግባት ሳይሆን ይመጣል ወይ ሻይ ቡና ካሉም ሻይ ቡና ያደርጋሉ ምናምን ነገር ከዛ ይላሉ። ከዛም በኋላ ነው ነገሩን ማንሳት ያለባት። ማንሳትም ካለባት ያንን ነገር በቁጣ ሳይሆን ማለት ነው ወይ ደግሞ በንጭንጭ በመነታረክ ያ ሰውም ተናዶ አጉል ቃል ተናግሯት የባሰ እንዲያስከፋት የሚያደርግም ነገር ሳይሆን በቃ ትህትና በተሞላበት ብዙ የተጎዳች ናት፣ ማንም ያውቃል። ብዙ አልቅሳለች፣ ማንም ያውቃል። ግን ሰውን ተጠራጥሮ ሰውን ደግሞ በቃ ለማን በአጠቃላይ እየተጠራጠሩ ትዳርና እየተጠራጠሩ ፍቅር አይሰራም። በቃ እሷ የዋህ ናት፣ ማንም ያውቃል። ከለቅሷ ሳቋ ነው የሚቀድመው፣ ሁላችንም እናውቃታለን። ስለዚህ ምንድነው ማድረግ ያለባት? ሁሉን ነገር በትዕግስት ማየት ነው። በቃ ሁሉን ነገር የሚያጠግብ እንጀራ ከምጣዱ ያስታውቃል ነው አይደለ? ያ እሷን ተደግፎ ሊፈምስ ከመጣም ይሄም አያስማማም። ማወቅም አለባት ሄለን በተለያየ ነገር እንደዚህ በቁጣ በምናምን ነገር ሳይሆን ማለት ነው በሆኑ በጥያቄ ምናምን ነገር ሳይሆን በተለያየ ነገር መቼም ሴት ልጅ ብልሃተኛ ናት አይደል? ያ ሰው ያ ወንድ ለእሷ ይሆናል አይሆንም የምትልበትን መንገድ ጠንቅቃ ታውቃለች ሴት ከሚያደርገው አንጻር ምናምን ነገር ከንግግሩ አንጻር ያንን ሰው መያዝ ትችላለች። ይሆነኛል አይሆነኝም የሚለው እንጂ በሙሉ ልቧን እንደ በፊቷ ልቧን ክፍት አድርጋ ከሰጠች ሄለን አሁንም ተጎጂ ነው የምትሆነው። አሁንም ተጎጂ ነው። ምክንያቱም እነዛ ሁለት ሰዎች ማስተማሪያ መሆን አለባቸው ለዚህኛው ህይወቷ ማለት ነው። በደንብ ጠንቅቃ ማየት አፈቀርኩሽ ብሎ ሲመጣ የግዴታ መለጣጠፍ ምናምን ነገር አይደለም። የግዴታ መሳሳ ምናምን አይደለም። ክብርን ጠብቆ በስነ ስርዓቱ በቃ ሁሉም ነገር ቦታና ሁሉም ነገር ቅጥ አለው አይደለ? ስለዚህ በስነ ስርዓቱ ልቧን ሳትከፍት በስነ ስርዓቱ በቃ አለ አይደለ? እሽታዋ እንዳለ ሆኖ ያንን ሰው ማየት እንደገና ደግሞ የውስጧን በደንብ አድርጋ ያለ ማሳየት። አሁን ችግሯ እሷ የዋህነቷን ውስጧን ክፍት አድርጋ ልቧን ታሳያለች። በዛ ምክንያት ልትጎዳ ትችላለች። አሁንም ያብን ማለት ነው በተለያየ ነገር በተለያየ እንቅስቃሴው በተለያየ አነጋገሩ በይታው ራሱ በፊቱ በግንባሩ በአይኑ አውቃ ይሆናታል አይሆናትም፣ ከሱ ጋር መቀጠል ትችላለች አትቀጥልም ብላ ማሰብ ትችላለች ገምታ ማለት ነው። ሌላው ነገር ደግሞ የሚሆነው ማለት ነው ቤት ቶሎ ብላ ልቧን ያለ መክፈት ልቧን ያለ መስጠት። በቃ ያለፈው ታሪኳ እኮ ለአሁኑ ለመጣው ሰው መማሪያዋ ነው አይደለ? ስለዚህ ሄለን መማር አለባት። በቃ ይሆናል አይሆንም ቶሎ ብላ ማልቀስ መቆጣት ምናምን ነገር ሳይሆን ይሆናል አይሆንም ወይ ብላ ማስተዋልና ማየት አለባት። ካልሆነ ጥንቅር ብሎ ይቀር። ለእሷ የሚሆነውን እግዚአብሔር ያመጣል እኮ አይደል እንዴ? እና ሄለን ለያንን ለማለት